ስሜ ሃና ጌታቸው ይባላል። ጉለሌ አዲስ ኪዳን መጥመቂያ ቤተክርስቲያን ነው ማመልከው። አሁን ላይ የ3ኛ ዓመት ሚሽን ኤንድ ቴዎሎጂ ተማሪ ነኝ። ህይወቴ መለወጥ የጀመረው 2012 5ኛ ወር ላይ ነበረ። የተለወጠበት ወይም ተለውጧል ብዬ የማስበው በዛኔ ወይም 2012 ላይ በግሬት ኮሚሽን የተዘጋጀ ሚሽን ነበረ። አንድ ሳምንት ጊዜ እዛ ላይ ነበርና እዛ በሚካሄዱ መንፈሳዊ ነገሮች ማለትም እዛ በነበሩን ሳምንት እናደርግ የነበረው ወንጌል ከመስበክ ባለፈ እኛ ላይ በደንብ ይሰሩብን ነበር። ማለትም ስለ ጸሎት፣ እግዚአብሔር ቃል፣ ስለ እግዚአብሔር ማንነት እዚያ በጣም ብዙ ነገሮችን እንማር ነበር። ከዚያ መካከል በጣም ህይወቴ ልክ እንዳልነበር ያለሁበት ቦታ ልክ እንዳልነበር እንዳውቅ ያደረገኝ ከሚያስተምሩን ትምህርቶች መካከል አንድ ክፍል ነበር። እሱም ስለ እግዚአብሔር ዓላማና ስለ ሰው ዓላማ ወይም ክርስቲያን ሊኖረው ስለሚገባ ዓላማ ነበር ስንማር የነበረውና ያኛው ነገር በደንብ ራሴን እንዳይና የቱ ጋር እንዳለው እንዳውቅ አድርጎኛል። ማለት ከዛ በፊት ኖር የነበረው ልክ እንደማንኛውም ክርስቲያን በእግዚአብሔር ፊት ሳይሆን ዝም ብሎ የቸርች ሰው አይነት ነገር ነበርኩ። በእግዚአብሔር ቤት እንጂ በእግዚአብሔር ፊት መመላለስ አልነበርኩምና ስለ እግዚአብሔር ዓላማ ወይም ክርስቲያን ሊኖረው ስለሚገባው ስለ ዓላማ ተማርና ምን አይነት ህይወት እንደነበረኝ በደንብ ራሴን ቼክ አደረኩ። ልክ እንዳልነበር አወኩኝ። እነዛ የነበሩኝ 5 ቀናቶች ውስጥ እግዚአብሔር በደንብ ሰራኝ። ማለትም ለኔ ልክ እንደ ደማስቆ የነበር ጌታ ያገኘሁበት የተገናኘሁበት ቦታ ነበርና በዚያ ነበር ህይወቴ የተለወጠው። ከዚያ በፊት ኖር የነበረው ቅድም እንዳልኳችሁ ከቸርች ያለፈ በክርስቲያን ቤተሰብ ያደግኩትና ቸርች ከመሄድ ከመምጣት ባለፈ ስለ እግዚአብሔር ማንነት በደንብ ማወቅ ክርስቲያን ነው ህይወት ይኖረው እንደነበር ምንም ብዙ እንትኑ አልነበረኝም፣ እውቀቱ አልነበረኝም። ከዚያ በኋላ ግን ስለ እግዚአብሔር ማንነት ስለ ጸሎት እዛ በደንብ ተማርን። ከዛ በኋላ በደንብ ህይወቴ መለወጥ ጀመረ። እግዚአብሔር ማንነት ሰው አውቆ ኖርማል ህይወትን መኖር አይችልም። ወይም ስለ እግዚአብሔር ማንነት በእኛ ላይ ስላለው ዓላማ ካወቅን በኋላ ሰው ዝም ብሎ መኖር አይችልምና ከዚያን ጊዜ በኋላ ህይወቴ ተቀየሯል። ሚሽኑ ለኔ መለወጫ ቦታ ቢሆንም ነገር ግን እዛ ብቻ የሚያበቃ አልነበረም። ምክንያቱም እግዚአብሔር በዚያ የምር መለወጥን ለውጦኝ ስለነበር የሚቀጥል ለውጥ ነበረ። እንዳልኳችሁ ስለ እግዚአብሔር ቃል ስለ ጸሎት በደንብ ተምረናልና ህይወቴ ላይ በግል በደንብ እግዚአብሔርን እንዳውቅ ስላደረገኝ ያ እውቀት ብቻ ደግሞ በቂ አልነበረም። እግዚአብሔርን ይበልጥ እንዳውቀው ስለ እግዚአብሔር ይበልጥ እንዳውቅ አደረገኝና በዚያ ምክንያት በደንብ የጸሎት ህይወቴ የቃል ህይወቴ በደንብ መቀየር ችሏል። ማለት እንደ በፊት አይደለም። በፊት ምናልባት እሁድ ቸርች ስንሄድ ይሆናል እንደዛ ነው ቃል ላነብ የነበረው ጸልይ የነበረው ቸርች ውስጥ ነው። አሁን ላይ ግን ወይም ከዚያ ሚሽን በኋላ የሳምንት ክርስቲያን አይደለም እንደሆነ ያደረገኝ የምር ክርስቲያን እንደሆን የተለወጠ ህይወት እንዲኖረኝና የምር ደቀ መዝሙር እንደሆነ አድርጎኛልና ከዚያ በኋላ የግል ህይወቴ በደንብ ተለውጧል። በደንብ ተስተካክሎ ነው ያለው። በደንብ ጸልያለሁ። በጸለይኩ ቁጥር ደግሞ እግዚአብሔርን ማወቅ ስለምፈልግ አነባለሁ። ስናነብ ደግሞ በደንብ እንጸልያለንና በዚያ ህይወቴ በደንብ መቀየር መለወጥ ይችላል። ከዚያም በኋላ የገባኝን ኢየሱስ ይበልጡንም ደግሞ መናገር ጀምሬያለሁ። ያኛው የመጀመሪያ ሚሽኔ ቢሆንም ከዛ በኋላ ግን በተደጋጋሚ በግሬት ኮሚሽን በሚዘጋጀው ሃይስኩል ሚሽን ላይ በመካፈል ለብዙዎች ወንጌል ማድረስ በዚያ ውስጥ ተሳታፊ እንደሆነ አድርጎኛልና ስለ ኢየሱስ በደንብ ባወራን ቁጥር ወንጌል በወጣን ቁጥር ይበልጠኛ ህይወትም እየተቀየረ እየጨመረ ስለ ወንጌል ያለኝም አመለካከት በደንብ እየሰፋና የቀን ህይወቴ እንዲሆን አድርጎኛልና በደንብ ወደዚህኛው ህይወት እንድገባ አድርጎኛል። ስለ ኢየሱስ ስለማውራት ሁሉ ጊዜ እንደዚያ እንደሆነ አድርጎኛልና በመጨረሻም ስለ ኢየሱስ ተስፋነት ስነግራችሁ እዚህ ምድር ላይ ብቸኛው ተስፋችን ኢየሱስ ነው። ማለትም ሰው ኢየሱስን አግኝቶ ካልተቀየረ ምንም አግኝቶ ሊቀየር አይችልምና እኔ ኢየሱስን ካገኘው በኋላ ነው ህይወቴ የተለወጠው ህይወቴ የተቀየረው። እና እምላችኋለሁ ወደዚህ ኢየሱስ ነው ብቸኛው ተስፋችን አማራጫችን ሳይሆን ብቸኛው ምርጫችን ኢየሱስ ነውና ሁላችሁም ወደዚህ ኢየሱስ። አመሰግናለሁ። ሰላም ሁኑ።